ይቅርታ ስምሽን አላወቅኩት። ሄለን። እሺ ሄለን፣ ለምን ፈለግሽ? ታዲያ ዳግም እባክህ ይቅርታ አድርግልኝ። ለምን? የቃል ጓጓ ለዳግም ይቅርታ እንዲያደርግላት ለመጠየቅ ከቤት በር ከፍታ ማለትም መጀመሪያ ውስጥ ከቃል ጋር እየተነጋገሩ ነበር። ቃልን አንቺ ግን ምን አይነቷ ጨካኝና አረመኔ ሴት ነሽ? እንዴት ነው እናትና ልጅን ለመለያየት የምትሞክሪው? አንቺ ግን ቆይ ምን አስበሽ ነው? በማለት ወደ ውስጥ ገብታ ቃልን ትናገራታለች። ቃል ቆይ ምንድነው የምትይኝ? አንቺ ደግሞ አታስመስይ፣ ከፈለግሽ አዝለሹ መዞር ትችያለሽ። እዩልሽ እኔን እኮ በሙሉ አይኑ እንኳን አይቶኝ አያውቅም። እኔን ለብሌን ብሎ አይደል እንዴ እየቀየረኝ። ስለዚህ እናትና ልጅ ቢገናኙ ባይገናኙ እኔ ምን አገባኝ? አንቺን የሚያገባሽ ነገር የለም። አንቺም ጥገኛ ነሽ፣ አርፈሽ ቁጭ በይ በማለት ስትናገራት፣ አንቺ ግን ራስ ወዳድና አስመሳይ ነሽ። የእውነት እናትና ልጅን ስላለያየሽና ስላጣላሽ ምንም የምትጠቀሚው ነገር አለ በማለት ግን በጣም ታሳዝኛለሽ መስሎሽ ነው እንጂ ግን አንቺ አትኖሪበትም በማለት የቃል ጓደኛ ተናግራት ስትወጣ፣ ቃልም ከፈለግሽ አዝለሹ መዞር ትችያለሽ፣ አስመሳይ ነሽ፣ አንቺም ጥገኛ ነሽ እኮ እኔ ጋር ተጠግተሽ ነው ያለሽው። ስለዚህ እኔንም ለቀሽ መሄድ ትችያለሽ በማለት ትናገራታለች። የቃል ጓደኛ ከቤት ስትወጣ በአጋጣሚ ዳግምም ቤቱን በሩን ከፍቶ ሲወጣ ታገኘዋለች። ዳግም መጀመሪያ እናቱ ገነትን ሲያገኛት ማመን ያቅቷል። ወይዘሮ ገነት ብሌን እንደነገረቻት ነበር ልጇን ለማግኘት ጫማ እንኳን ሳታደርግ በባዶ እግሯ ወደ ዳግም ቤት የመጣችው። ብሌንም ደስ ብሏት እንደመጣች የዳግም ቤት ክፍል ይገባሉ። ዳግም ክፍል ቁጭ ብለው ልጄ የት ሄዶ ነው በማለት ለብሌን ስጠይቃት፣ ገነት እባክሽ ልጄ የት ሄዶ ነው ብሌን በማለት ትጠይቃታለች። እማዬ ይመጣል ምናልባት ወይ የሆነ እቃ ሊገዛ ወጥቶ ነው የሚሆን በማለት ወይዘሮ ገነትን እያባበለቻት ትቆያለች። ቃል በዛን ሰዓት ነበረ ለባህሉ ደውላ ገነት እዚህ ነው ያለችው፣ ገነትና ብሌን እዚህ ናቸው፣ የዳግም ክፍል ነው ያሉት፣ ዳግም ልጇ እንደሆነ አውቃለች፣ ስለዚህ ሁሉ ነገር ማወቅ አለብህ ትለዋለች። እሱም እጅግ ግራ ተጋብቶ ማን ሊነግረው ቻለ? እንዴት አወቁ? በማለት ማቀው ነገር የለም። ይኸው ገነትና ብሌን አሁን የዳግም ክፍል ናቸው፣ እየጠበቁት ነው ዳግም እስኪመጣ። ዳግም እቤት የለም። ስለዚህ ምን ማድረግ አለብኝ ስትለው ማን ያሳወቃት? ማን ነገራት? እሱ ያሰረውን የድሮ አጋዡን፣ ምክንያቱም በፊት ያግዘው የነበረውን ሳሚን አግቶ እየቀጠቀጠው ነበረ። እናም እሱም እየሳቀ አንተ በቃ ሁልጊዜ ቃል የምትነግርህን ነገር እያመንክ ነው አይደለ ሰዎችን የምትጎዳው በማለት ሲናገረው፣ አንተ የምታውቀው ነገር አለ ማለት ነው፣ ምን አገባህ በማለት በጥፊ መታውና ለማንኛውም አሁን ሁለቱ መገናኘት የለባቸውም፣ ስለዚህ የሆነ ምክንያት ፈልጊና ከቤት እንዲሄዱ አድርጊ እሱ ከመምጣቱ በፊት ይላታል። በዛን መሀል ነበረ ቃል ቀጥ ብላ ወደ ዳግም ክፍል ስትሄድ ሁለቱ ቁጭ ብለው ነበረ። ምን ነው ልጄ ለምን መጣሽ ሲሏት፣ ምን ልትሰሩ ነው የመጣችሁት ደግሞ እዚህ ቤት? ምን ቀረኝ ብላችሁ ነው ሰርቁ ነው የመጣችሁት በማለት ትጀምራለች። ብሌንም ቃል ምንም ነገር እንድትናገር ያልፈቅድልሽም፣ አሁን ይበቃሻል፣ በቃ አንቺ እየተከተልሽ በነገር አትውጊኝ፣ ስለዚህ አሁን ይበቃሻል ከዚህ ውጪ በማለት ስትናገራት፣ እናንተ እንጂ የመጣችሁት እኔ ያልመጣሁባችሁም፣ አሁን ደግሞ ምን ቀረኝ ብላችሁ ልዘርፉ ነው የመጣችሁት በማለት ስትናገራት፣ አንቺ ልጅ እባክሽ ካጠገቤ ዘወር በይ፣ እባክሽን ካጠገቤ ዘወር በይልኝ፣ ምንድነው የምትይው በማለት ገነትም ትናገራታለች። አሁን ይህን ቤት ለቃችሁ እንድትወጡ ነው የምፈልገው። ስለዚህ እዚህ ቤት የምትቀመጡት ሌቦች ናችሁ ማለት ነው፣ መውጣት አለባችሁ። ነይማ ጓደኛዬ አግዥኝና እነዚህ ሰዎች መውጣት አለባቸው፣ ሌቦች ናቸው ስትል ነበር ለጓደኛዋ የነገረቻት። ጓደኛዋም ትናንትና ብሌን ልሰርቅ ተብሎ ተይዛ ነው የወጣችሁ የሚለው ወሬ ስለሰማች ጓደኛዋም ባለማወቋ አዎ ብሌን ሌባ ናት ብላ ነበር። ገነትንና ብሌንን እየጎተቱ ከዳግም ክፍል ያወጧቸዋል። እየተጓተቱ ያለ በአጋጣሚ የውጭ በር ሲከፈት ቃል ትደነግጣለች። እናም እሱም ግራ ከብቶት ወይዘሮ ገነትን ፈገግ ብላ ልጇን ስትጠብቅ ይመጣና ፊት ለፊቷ ይቆማል። የኔ ልጅና ቀፈኝ እንጂ እኔ እናትህ ልጄ ለምንድን ያልነገርከኝ በማለት ስትጠይቀው፣ አልገባኝም እናቴ፣ ማን ነገረሽ? እንዴት አወቅሽ እኔ ልጅሽ መሆኔን እንዴት በማለት ሲጠይቃት፣ አውቅ ያለው ልጄ ከርታታዬ ስንት ዓመት ሙሉ ፈልጌ አጥቼህ እኮ ነው ልጄ። አሁን ደግሞ ካወቅኩ ጊዜ እንኳን ጀምሮ አልነገርከኝም፣ እስኪና ሳመኝ እቀፈኝ በማለት ልጇን ስታቅፈው፣
ብሌን ከኋላ ሆና የደስታ ሳቋን እየሳቀች ነበረ። እናትና ልጅ በመገናኘታቸው ደስ ብሏት ስለነበር ቃል ደግሞ እጅግ በጣም ተናዳ ነበረ። እናም እየተንደረደረች ወደ ክፍሏ ወደ ሳሎን ትሄዳለች። በዛን ሰዓት ወደ ውስጥ ገብተው ነበረ ደስታቸውን ሲያጣጥሙ ቆይተው በባዶማ ደስታ የለም ዛሬ ደስታችን ቀን ነውና የሚጠጣ ነገር ይዤ ልምጣ ብሎ ከመኝታ ቤት ይወጣል ዳግም። በዛን ሰዓት ነበር የቃል ጓደኛም ፊት ለፊት የተገናኙት። ዳግም እባክን ላናግር ፈልጋለሁ ስትለው እሺ ምንድነው ግን ስምሽን አላወኩትም ሲላት የቃል ጓደኛ ነኝ ይቅርታ አድርግልኝ እባክህን ቅድም እኮ ባለማወቅ ቃል ብሌንና ያንተ እናት ሌቦች ናቸው እና ያግዥኝና እናስወጣቸው ስትለኝ እየጎተትን እያስወጣናቸው ነበር እናትህ መሆኗን በፍጹም አላወኩም የዚህ ሁሉ ሴራ ጠንሳሽ ቃል ራሷ ናት በማለት ስትነግረው ሩጦ አንገቷን ይዛታል። እውነቴን ነው ዳግም እኔም ማውቀው ነገር የለም ይህን ሁሉ ነገር ያደረገችው ቃል ናት ስትለው እኮ ቃል ምን ብላ ምንድን ያደረጋችኋት እናቴን ምንም አላደረግናትም ግን በቃ ከቤት እንድትወጣ ወደ ውጭ እየወሰድናቸው ነበረ በድንገት አንተ መጣህ ስትለው እጅግ ይደነግጥና እሷን ገፍትሯት ወደ ውስጥ ይሄዳል። ውስጥ ሲሄድ ሳሎን ቁጭ ብላ ስለነበረ ቃል እንደደረሰ በጥፊ ሲመታት ቆይ አንተ ምንድነው የምትለው ገና ገልሻለሁ ምንድነው እያደረግሽው እናቴን በማለት ሲመታት ቆይ አንተ ሴት መምታት ወንድነት መሰለህ እንዴ ጎበዝ ከሆንክ ለምን ከወንዶቹ ጋር ሄደህ ወንደው እንዳትሸትም እኔን ስለመታኝ ወንድ የምትባል መሰለህ እንዴ እንደውም እመነኝ እዩልህ ሁሉንም ነገር አሁን በኃይሉ አውቋል እናትክንም አንተንም ይገላችኋል የሚል ነገር ስትነግረው በጣም ይናደድና ቃለመኝኝ እገልሻለሁ በማለት ተንደርድሮ ወደ መኝታ ቤቱ ይሄዳል። ተመልሶ ገነትና ብሌንም ግራ ገብቷቸው እንደምን ሆነ ነው ዳግም ሲሉት መልስ አልሰጣቸውም። ኮሜዲኖን ከፍቶ ጩቤ ነበር ያወጣው። ጩቤውን ይዞ ሲወጣ ብሌንም ትደነግጥና አረንማዬ ልጅ ወንድሜ እኮ ጩቤ ይዞ ነው እየሄደ ያለው በማለት ተከትለው ሲወጡ ዳግም ምን ሆነ ነውና ተመለስ በማለት ብሌን እጁን ስትይዘው ይገፈትራትና ብሌን ትወድቃለች። እሱ እየሄደ ያለው ወደ በኃይሉ ጋር ነበር። ምክንያቱም በኃይሉ እየመጣልህ ነው ሁሉንም ነገር ሰምቷል ስትለው እናቴን ይገልብኛል ብሎ ስላሰበ ነበረ ሩጫው